ከእስራኤል ድንበር አቅራቢያ የሰፈረው የግብጽ ወታደራዊ ኃይል እየጨመረ መምጣቱ ለእስራኤል የመከላከያ ባለስልጣናት ስጋት ከፈጠረ ሰነባብቷል። በዚህ ሳምንት ደግሞ ግብጽና ቻይና በአይነቱ የመጀመሪያ የተባለውን ሰፊ የጋራ ወታደራዊ ልምምድ ጀምረዋል። ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ወታደራዊ ልምምድ የተጀመረው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡሪሽ አየር ማረፊያ ነው። ባለብዙ ሚና ተዋጊ አውሮፕላኖች ተሳትፎበታል የተባለው ይህ ልምምድ እስከ ግንቦት ወር አጋማሽ ድረስ እንደሚቀጥልም እየተነገረ ነው። ይህንኑ ተከትሎ የሐማስና እስራኤል ጦርነት ከተቀሰቀሰበት ከአውሮፓውያኑ ጥቅምት 2023 ጀምሮ በውጥረት ላይ የሚገኙትን ግብጽና እስራኤል ውጥረት ይበልጥ አባብሶታል። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። ሀገራቱ በጀመሩት በአይነቱ የመጀመሪያው በተባለው ልምምድ ላይ የቻይና ጂ10ሲ ተዋጊ ጄቶች፣ ነዳጅ የሚሞሉ አውሮፕላኖች፣ ኬጂ 500 ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ 29 አውሮፕላኖችም ተሳትፈዋል። የግብጽ መከላከያ ሚኒስቴር በሰጠው መግለጫ የግብጽና ቻይና የጋራ ወታደራዊ የአየር ልምምድ የጀመረው ባለብዙ ሚና ተዋጊ አውሮፕላኖችን በማሳተፍ ነው ብለዋል። ቻይና፣ ሩሲያና ኢራን በፋርስ ባህረ ሰላጤ አቅራቢያ ያደረጉትን የጋራ የባህር ኃይል ልምምድ ተከትሎ የመጣው የግብጽና ቻይና ወታደራዊ ልምምድ የተሳታፊ ኃይሎችን ክህሎት በማዳበር የተሰጣቸውን ተልዕኮ በብቃትና በቅልጥፍና ለመወጣት ያስችላልም ተብሏል። ልምምዱ የሀገራቱን የውጊያ ጽንሰ ሐሳቦችን፣ የጋራ አየር ፍልሚያ ስራዎችን በማቀድና በማስተዳደር ላይ ስልጠና መስጠትን እንደሚያካትት የግብጽ መከላከያ ሚኒስቴር ገልጿል። የቻይና ብሔራዊ መከላከያ ሚኒስቴር በበኩሉ በሁለቱ ሀገራት መካከል ተግባራዊ ትብብርን፣ የጋራ መተማመንንና ወዳጅነትን ለማጠናከር ትልቅና ስልታዊ ጠቀሜታ አለውም ብለዋል። መቀመጫውን በአሜሪካ ዋሽንግተን ያደረገው የመካከለኛው ምስራቅ ኢንስቲትዩት ከፍተኛ ባልደረባ መሐመድ ሱሌማን የግብጽና ቻይና ልምምድ በመካከለኛው ምስራቅ ጂኦፖለቲካል ውስጥ ትልቅ ለውጥ እንዳለ ያመለክታልም ብለዋል። በተለይም ግብጽ ከቻይና ጋር የአየር ኃይል ልምምድ ማድረጓ የአሜሪካ ኤፍ-16 የጦር መርከቦችን እንዳታዘምን የተጣለባትን ገደብ ስላበሳጫት ለአሜሪካ ግልጽ መልእክት ለማስተላለፍ ነው እየተባለም ይገኛል። በደቡብ እስያ አቅራቢያ በሚገኘው የጸጥታ ጥናት ማዕከል ተባባሪ ፕሮፌሰር ዴቪድ ሮቸርስ ግብጽ ከቻይና ጋር ወታደራዊ ልምምድ የጀመረችው በየዓመቱ ከአሜሪካ የምታገኘው ወታደራዊ እርዳታ መቀነስ እያሳሰባት ባለበት ሁኔታ መሆኑን ጠቁመዋል። የትራምፕ አስተዳደር ከቀደሙት አስተዳደሮች የበለጠ ለውጭ እርዳታ አዋንታዊ አመለካከት የላቸውም። እናም ለግብጽ የሚደረገው እርዳታ ሁሉ ሁልጊዜ በአሜሪካ ውስጥ በጥርጣሬ የሚታይ ነው። ከአሜሪካ ለወታደራዊ እርዳታ 1.5 ቢሊዮን ዶላር የምታገኘው ግብጽ በጋዛ ጉዳይ ከትራምፕ አስተዳደር ጋር በገባችው የሐሳብ መቃረን ምክንያት ለሚደርስባት ማንኛውም ተጽዕኖ ሌሎች አማራጮች እንዳሏት ለማሳየት መሆኑ እየተነገረ ነው። የምዕራባውያን ተንታኞች እርምጃውን የቻይና ሰፊ ስትራቴጂክ አካል አድርገው ይመለከቱታል። በመካከለኛው ምስራቅና በአፍሪካ ያለውን ወታደራዊ ይዞታ ለማስፋት በአካባቢው ያለው የአሜሪካ አሻራ መቀነሱን ያሳያል እየተባለም ነው። በተለይም ግብጽ ከጋዛ የተፈናቀሉ ፍልስጤማውያንን እንድትቀበል አሜሪካ ያቀረበችውን ሐሳብ በመቃወም በምትኩ የራሷን የመልሶ ማቋቋም እቅድ ካቀረበች ወዲህ በግብጽና በእስራኤል መካከል ያለውን ውጥረት ያባበሰ ጉዳይም ሆኗል። በአይነቱ የመጀመሪያ ነው የተባለው ወታደራዊ ልምምድ በግብጽና ቻይና የአየር ኃይል መካከል መደረጉ ቀድሞውኑ በድንበሩ አቅራቢያ የግብጽ ወታደራዊ ኃይል መጨመር ሲያሳስባት ለቆየችው እስራኤል ሌላ ስጋትን ደቅኗል። የእስራኤል የመከላከያ ባለስልጣናትም ግብጽ በሲና ባህረ ሰላጤ ላይ በተለይም ደግሞ ከእስራኤል ድንበር አቅራቢያ የሰፈረው ወታደራዊ ኃይሏ እየጨመረ መምጣቱ ስጋት መፍጠሩን ተናግረዋል። ይህም በሐማስና እስራኤል መካከል ጦርነት ከተቀሰቀሰበት ከአውሮፓውያኑ ጥቅምት 2023 ጀምሮ የእስራኤልና የግብጽ ግንኙነት በአሁኑ ጊዜ እጅግ በጣም ውጥረት ላይ እንደሚገኝ የቀድሞው የስለላ ባለሙያ ሌተናል ኮሎኔል አሊ ዴከል ተናግረዋል። የእስራኤል ዲፕሎማሲያዊ ሰራተኞች በአብዛኛው ከግብጽ ከመባረራቸውም በላይ ግብጽ በአሁኑ ወቅት በእስራኤል አምባሳደር የላትም። በዋናነት የግብጽ ጦር ከእስራኤል በሚያዋስናቸው ድንበር አካባቢ መከማቸቱ ለእስራኤል ስጋት ከመደቀኑም በላይ በርካታ ጥያቄዎችን አስነስቷል ነው የተባለው። በሌላ በኩልም በግብጽና በጋዛ መካከል ያለው የራፋ ማቋረጫ የፊላደልፊያ ኮሪደር የሐማስ ስትራቴጂክ መስመር በመሆኑ በአካባቢው የግብጽ ጡንቻ መፈርጠም ለእስራኤል አይዋጥላትም። ከኮሪደር በታች የተገነቡት ዋሻዎች ለጭነት መኪኖች ሳይቀር አመቺ በመሆናቸው ወደ ሐማስ የጦር መሳሪያና ገንዘብ እንዲደርስም ያስችለዋል። ኮሪደሩ መጀመሪያ የተቋቋመው በ1979 በእስራኤልና በግብጽ የሰላም ስምምነት መሰረት ነው።
ግብጽ በድንበሩ በኩል 1 ኪሎ ሜትር ስፋት ያለው የድንበር አካባቢንም ትይዛለች። ሆኖም እስራኤል ኮሪደሩን ተቆጣጥረዋለች። በወቅቱ በኮሪደሩ ላይ ሐማስ በርካታ ሮኬቶችንና ሞርታሮችን ወደ እስራኤላውያን ግዛት የተኮሰባቸው ጉድጓዶችም ተገኝተዋል። የእስራኤል መከላከያ ሚኒስቴር ዮአቭ ጋላንት እንዳሉትም ካሁን ቀደም በፊላዴልፊያ ኮሪደር እስካሁን ከ150 በላይ ዋሻዎች ፈርሰዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፊላዴልፊያ ኮሪደርና ከራፋ መሻገሪያ መንገድ ብንወጣ ሐማስ እንደገና እንዲታጠቅና ጥንካሬውን እንዲገነባ ያስችለዋል ብለውም ነበር። የግብጽ ባለስልጣናት በሰሜናዊ ሲና ያለው የሰራዊት እንቅስቃሴ በሀገራቱ መካከል የተደረሰውን የሰላም ስምምነት የሚጥስ ነው በማለት በውሸት እስራኤል ወንጅላለች ሲሉም ከሰዋል። በግብጽ የሚገኝ አንድ ከፍተኛ የዲፕሎማቲክ ምንጭ እንደተናገረው በግብጽና በእስራኤል መካከል ያለው ግንኙነት በዝቅተኛ ደረጃ ላይ የደረሰው እስራኤል ፍልስጤማውያንን ከሀገራቸው ለማፈናቀል ያላትን እቅድ ይፋ ማድረጓን ተከትሎ የመጣ ነው ብለዋል። በተለይም ለእስራኤል ስጋትን የደቀነው በአይነቱ የመጀመሪያ የሆነው የግብጽና ቻይና የአየር ኃይል ወታደራዊ ልምምድ በሀገራቱ መካከል ውጥረትን አባብሶ ባለበት በአሁኑ ወቅት ፕሬዝዳንት አብዱል ፈታህ አልሲሲ በ1979 ግብጽ ከእስራኤል ጋር ያደረገችውን የሰላም ስምምነት ላይ ብሔራዊ ህዝበ ውሳኔ እንዲካሄድ ጠይቀዋል መባሉም እያነጋገረ ነው። ግብጽ በ1978 ታሪካዊው የካምፕ ዴቪድ ስብሰባን ተከትሎ ከእስራኤል ጋር ይፋዊ ዲፕሎማሲያዊ ግንኙነት መስርታለች። ስምምነቱ የተደረሰው በወቅቱ የአሜሪካው ፕሬዝዳንት ጂሚ ካርተር በተዘጋጀው ጉባኤ የግብጽን ፕሬዝዳንት አንዋር ሳዳትንና የእስራኤሉን ጠቅላይ ሚኒስትር ሜናችም ቤጊን ያካተተ የ12 ቀናት ድርድር ከተደረገ በኋላ ነው። ነገር ግን እስራኤል የ1979ን ስምምነት በተደጋጋሚ እንደጣሰች ግብጽ ተናግራለች። ለእስራኤል ስጋትን የደቀነው የቻይናና ግብጽ ወዳጅነት የተጀመረው ቀደም ባሉት ዓመታት ሲሆን በአውሮፓውያኑ በ1980ዎቹ የግብጽ የባህር ኃይል ከቻይና ሰርጓጅ መርከቦችን ተረክበዋል። ቻይና ግብጽ የራሷን የሚሳኤል ስርዓት እንድታዳብርም ረድታታለች። በአውሮፓውያኑ በግንቦት 2012 ደግሞ 6 የግብጽ ድሮኖች ከቻይና መከላከያ አምራች ጋር በመተባበር የተገነቡት ሲሆን በግብጽ ጦር ኃይሎች ስር ሙሉ በሙሉ እየሰሩም ይገኛል። ወዲህ ደግሞ በንግዱ ዘርፍ ቻይና ለግብጽ ቁልፍ አጋር ስትሆን በአውሮፓውያኑ በ2016 የግብጽ ፕሬዝዳንት አልሲሲ ቻይናን በጎበኙበት ወቅት በርካታ ስምምነቶችን ተፈራርመዋል። በ2020 ደግሞ ግብጽ እና ቻይና የስዊዝ ካናልን ለመጠቀም የአጋርነት ትብብር ተፈራርመዋል። ይህም ብቻ ሳይሆን የቻይና ቱሪስቶች ለግብጽ ቱሪዝም ዋነኛ የገቢ ምንጭ ናቸው። በ2024 የግብጽ የቱሪዝም ዘርፍ ከፍተኛ እድገት ማስመዝገቡን የተናገሩት የግብጽ ቱሪዝም ባለስልጣናት የቻይና ጎብኚዎች ቁጥር 65 በመቶ ከፍ ማለቱን ተናግረዋል። አሁን ደግሞ በወታደራዊ ዘርፍ ለእስራኤል የራስ ምታት የሆነው በአይነቱ የመጀመሪያ የተባለለት የአየር ኃይል ወታደራዊ ልምምድ በማድረግ ላይ ይገኛሉ። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ሳውዝ ቻይና ሞርኒንግ ፖስት፣ ናሽናል ፖስት እና ብሬኪንግ ዲፌንስን በዋቢነት ተጠቅመናል።